ሰውን ማላቃት ሴትን ዛሬ አግኝቻት ልዘልፋት አልፈልግም። ትልቁ በቀል ብዬ ማስበው እኔ እንደውም ከአብርሃም ብርቅ ወይም ደግሞ በቃ እሺ ችግር የለውም የራሴን ህይወት ብቀጥል። በስተመጨረሻም ሄርሚ ማለት ነው ለራስሽ የሚጠቅምና ለራስሽ የሚበጅ ውሳኔ ላይ ለመድረስ ከጫፍ እንደደረስሽ ነው ከዚህ ቪዲዮ እኔ መረዳት የቻልኩት ማለት ነው። ምክንያቱም አብርሃም በልምምጥ የሚመለስ አይነት ሰው አይደለም። ምን ያክል እንደሚንቃችሁ ምን ያክል ለእናንተ ያለውን ንቀት በተደጋጋሚ እያሳየ ነው። በሰው ፊት እያስናቋችሁ ነው። በቤተሰቦችሽ ፊት እያስናቀ ነው። በብዙ ሰዎች ፊት እያስናቀሽ እንደሆነ ነው ሜቢ እንደኔ የምረዳው። ይሄ ደግሞ የአንቺ ጥፋት ኖሮበት አይደለም። ንጹህ ፍቅርሽን ስለሰጠሽው ንጹህ መውደድሽን ስላሳየሹ ብቻ ነው እየተናቅሻለሹ። ሶ ለሚንቅሽ ሰው አሁንም ቢሆን በእንደዛ አይነት መንገድ እቀጥላለሁ የምትይ ከሆነ ራስሽን እያስናቅሽ ነው መቀጠል የምትሽው ማለት ነው። አንዳንድ ጊዜ የኛ ቫልዩ ወይም የኛ ጥቅም ለአንዳንድ ሰዎች የሚገባቸው ምናልባትም ከነዛ ሰዎች አቅራቢያ ስንርቅ ሊሆን ይችላል። እኔ እንደዛ ነው የማስበው። ሩታም ሆነ አንቺ አይሚን አላቅም አሁንም ቢሆን አብርሃም ወደ ማን ይመለስ አይመለስ አላቅም፣ ግን እናንተ በዚህ ልክ መናቅ አለባችሁ ብዬ አላስብም። ምክንያቱም አንቺም እሱን ወደ ህይወትሽ ለማስገባትና ከሱ ጋር ለመቀጠል የከፈልሽው መስዋዕትነት ያሳለፍሽው ነገር ቀላል እንዳልሆነ ስለምረዳ ይሄ ነገር ላንቺ ይገባሻል ብዬ አላስብም። የምሬን ነው የምላችሁ። ምክንያቱም እቺ ልጅ ለፍታለች፣ ደክማለች። ስህተት የሆነ መንገድ እኮ እንደሆነ አሁንም መካድ አልፈልግም። አንቺ የመጣሽበት አመጣጥ ወደ አብርሃም ህይወት ውስጥ የገባሽበት ነገር ስህተት ነው፣ ግን አሁንም ቢሆን ይሄንን ስህተትሽን ሙሉ በሙሉ ማረም መቻል አለብሽ ብዬ አስባለሁ። በቃ ከዚህ ልጅ ህይወት መውጣት ከማንም በተሻለ የሚጠቅመው አንቺን ነው እንጂ ሌላ ሰውን አይደለም። እመኚኝ፣ ምንም የምትጎጁም የምታጩም ነገር ይኖራል ብዬ አላስብም። ሜቢ ከባድ ሊሆንብሽ ይችላል አውቃለሁ፣ ቀላል እንደማይሆን እገምታለሁ። ምክንያቱም ከልብሽ እንደምትወጁ ከልብሽ እንደምታፈቅሪው ከድርጊቶችሽ በቀላሉ መረዳት ይቻላል። እና ይሄንን ዋጋ የከፈልሽለትን ይሄንን ብዙ የተሰደብሽበትን ብዙ የተባልሽለትን ፍቅር በቀላሉ ጥሎ መሄድ ለአንቺ ምን ያክል ከባድ ሊሆን እንደሚችል ይገባኛል። ግን አሁን ላይ ያለው ብቸኛ አማራጭ ደግሞ ይሄኛው እንደሆነ ነው የማስበው። በቃ አሁን ላይ ያለው ብቸኛ አማራጭ ይሄ እንደሆነ ነው እንደኔ የሚሰማኝና ይሄ መንገድ ትክክለኛ ነው ብዬ ነው የማስበው። ምናልባትም አንቺ ከራቅሽ አንቺ ከሄድሽ በኋላ የአንቺ ቫልዩ የአንቺ ጥቅም ለዚህ ልጅ ይገባዋል ብዬ አስባለሁኝ እንጂ አሁን ባለበት ሁኔታ ሁሉንም ነገር ትክክል እንደሆነ የሚያሳዩት ቤተሰቦች እንዳሉት ነው እንደኔ እየተረዳው ያለሁት። አሁን ከጥቂት ደቂቃዎች በፊት የተለቀቀውን ቪዲዮ ለማየት ሞክሬ ነበር። የሚገርማችሁ ማለት ነው በማን ነው በካሌብ ቻናል የተለቀቀውን ቪዲዮ ለማየት ሞክሬ ነበርና ዴቭ ኒኮ እግዚአብሔርን እስኪ ወንድማችሁ ትክክል እንዳልሆነ በግልጽ ለመናገር ሞክሩ። እናንተ ሰፖርት ስታደርጉት ነው። በነገራችን ላይ ይሄ ልጅ ከልክ እያለፈ በሴቶች ህይወት እየተጫወተ ያለው እኮ ምንም ቢሆን እህት አለው አይደለ? ብዙ እህቶች እንዳሉት አውቃለሁኝ እኔ አብርሽ በነገራችን ላይና እህት ያለው ሰው እናት ያለው ሰው ደግሞ እንደዚህ በሴቶች ህይወት ይቀልዳል፣ በሴቶች ህይወት ይጮታል ብዬ አላስብም። አብርሽ በሴቶች ህይወት እየተጫወተ እንደሆነ ነው ሜቢ እንደኔ የሚሰማኝ። በእርግጥ ራሳቸው ሴቶቹ ወደውና ፈቅደው ነው ይህንን ነገር በህይወታቸው ላይ እንዳደርግ እየፈቀዱለት ያሉት ሜቢ አላቅም። ሄርሜላ ግን ይሄ ውሳኔሽ የሚጸና ከሆነና በዚህ ውሳኔሽ የምትቀጥይ ከሆነ በጣም እኔ የምደግፈው ሀሳብ እንደሆነ ልነግርሽ እፈልጋለሁ። በቃ ይሄ ነው የሚገባው ማለት ነው። በተለይ ወንዶች በቃ ስትርቁን ነው የሚገባን። ከህይወታችን ስትወጡና ሲቆርጥላችሁ ነው የእናንተ ማንነት በደንብ ነጥሮ የሚታየንና እናንተ መታችሁ መለማመጣችሁ መሄጃ እንደሌለው ሰው መሆናችሁ የትም እንደማትሄዱና ቢፈልግ ሶስታችሁንም አንድ ቤት ውስጥ አግብቶ ማኖር እንደሚችል ጭምር ነው የልጁ አስተሳሰብ። እኔ እየተረዳሁት ያለሁት እንደዛ ነውና እኔ አላቅም። እኔ አሁን ፍቅር የምርም ከዚህ ልጅ ጋር ላይፍሽን ልትቀጢ መተሽ ከሆነ እኔ በጣም ነው እግዚአብሔርን ዛሬ ሚዲያው ላይ ስዘዋወር ያዩዋቸው እጅግ በጣም የሚያሳዝኑ ብዙ ነገሮች አሉ። በጣም የሚያሳዝኑ ማለት ነው። ከነ ልጅሽ ሚዲያ ላይ ተዘቅዝቀሽ ነው እየታየሽ ያለሽ። ሶ ለምንድን ነው ይሄንን ሁሉ ዋጋ የምትከፊው? ለምንድን ነው ይሄንን ሁሉ መስዋዕትነት የምትከፊው? አብርሃም ትክክል ሆኖ ቢሆንና ጀስት እርዳታ ያንቺ እርዳታ የሚያስፈልገው ነገር ሆኖ ቢሆን ኖሮ ይሄንን ነገር እያደረግሽ ይሄ ነገር ቢደረግ ችግር የለውም። ግን ለዚህ የሌሎችን ህይወት ለሚያቆስል የሌሎች ሴቶችን ህይወት ልክ እንዳንቺ ሴቶች ናቸው አይደል? አንቺም በላይፍሽ እኮ ብዙ የተፈተንሽባቸው ብዙ ያነባሽባቸው ጊዜያቶች አሉ አይደል? ተበድያለሁ ወይም ብለሽ ኮርት ሁሉ ቲክቶክ ኮርት ላይ ሁሉ እስከ መቆም ደረጃ ደርሰሻል። ሶ
እንደዚህ ተበድያለሁ ብላ የምታስብ ሴት ደግሞ ሌሎች ሴቶች በዚህ ወንድ ልጅ ምክንያት እያለቀሱ ያሉበት ህይወት ውስጥ ገብታ ተጨማሪ ችግር ትሆናለች የሚል እሳቤ የለኝም። ሶ ፍቅር ስህተት የሆነ መንገድ ነው እየተራመድሽ ያለሽው። እያየሽ እያወቅሽ ነው እየገባሽ ያለሽው። አላቅም የተነጋገራችሁት ነገር ሊኖር ይችላል፣ ግን ሺህ ጊዜ ምንም አይነት ነገር ብትነጋገሩ አሁን አብርሃም የአንቺ ሰፖርት የሚያስፈልግበት ትክክለኛ ቦታ ላይ አይደለም ያለው። ተቆጥተሽ መክረሽ ዘክረሽ ወደ ቤቱ ወደ ሚስቱ ወደ ልጁ የሚመለስበትን መንገድ መፈለግ እየቻለሽ ጭራሽ የእሱ ተባባሪ ሆነሽ መጥተሽ የልጁን እናት ሌላኛውን አፍቃሪውን ለማብሸቅ ከሱ ጋር እንትን ማለት እኔ ከአንቺ የምጠብቀው አይነት ስብና አይደለም። በቃ እኔ በብዙ ነገሮች ሪስፔክት የማደርግሽ አይነት ልጅ ስለሆንሽ ነው ይህንን ነገር እያልኩ ያለሁት። እና ሄርሚ እመኝኝ ይህንን ውሳኔሽን አጽኙ። ከዚህ ነገር ተጠቃሚ ልትሆኝ የምትችው አንቺ ነሽ። ሜቢ ምናልባት መሄድሽ ቆጭቶት በህይወቱ ያጣው ሰው ምን አይነት ሰው እንዳጣ ሲገባው አፈላልጎ ሊመጣ ይችላል። በቃ ግን አሁን ላይ ማድረግ ያለብሽ ነገር ይሄና ይሄ እንደሆነ ነው አስረግጬ ልነግርሽ እምፈልገው እንጂ አሁንም መታችሁ የተለማመጣችሁ ጭራሽ ከሩታ ጋር እጅ ለእጅ እንዴ! ለሱ ተመቸው እኮ በቃ ሁለታችሁንም አንድ ቦታ ላይ አግኝቶ እንደፈለገ ያበሽቃል። ሰው እረፍ የሚለው አካል የለም። አንደኛ ቤተሰቡን እየሰማ አይደለም ልጁ። ቤተሰቡ ስላችሁ እዚህ ጋር ያሉት ቡዜና ዴቭን አይደለም እምላችሁ። ትላንትና እሷ ተናዳ ይቻት ነበረ። ዛሬ ደግሞ ጭራሽ የዴቭን ሀሳብ ለማየት ስሞክር አሁንም ሰፖርት እያደረጉት ነው። አሁንም ወንድማችን ምንም አልሆንም፣ ጭራሽ አትናገሩብን፣ ጭራሽ አትንኩብን ምናምን አይነት ደረጃ ላይ ነው የደረሱት። እውነት ነው ወንድማችሁ የዛኔ አይደለም የታመመው፣ አሁን ነው የታመመው። እናንተ አልገባችሁም። ከቨር እየሰጣችሁት እየሸፋፈናችሁለት ስለሆነ እንጂ ወንድማችሁ በባለፈው ታሟል ብላችሁ እብድብድ እናንተም ሲያጫውታችሁ ሳይሆን አሁን ነው ወንድማችሁ በስነ ስርዓት የለየለት የታመመው። ሰው አንድ ስቴፕ ከፍ ብሏል፣ አንድ ስቴፕ ሄዷል። ብዙ ወጣቶች እሱን እያዩ ይንቀሳቀሳሉ በሚባልበት ኤጅ ላይ ሆኖ ጭራሽ የጀመረውን ህይወት ሚስቱን ልጁን ጭራሽ ደግሞ አዲስ የጀመረውንም ህይወት በታትኖ እንደ ፌንጣስ ከሴት ሴት እየዘለለ መቀጠል የሚፈልገን ወንድማችሁን አይ ኖርማል ነው አትናገሩብን ምናምን ማለት እናንተ ራሱ ገና መጣራት አለበት፣ የእናንተ የጤንነት ሌቭል ራሱ ማለት ነው። ይሄ ግልጽ ሀቅ የሆነ ነገር ነው። በነገራችን ላይ እኔ ምን ያክል ኤፊ ከእናንተ የተሻለ ነገሮችን እንደሚያገናዘብ ነው እያዩ ያሉት። ቢያንስ እሱን መመልከት ነበረባችሁ። ታናሻችሁ ነገሩ በዚህ ልክ ገብቶት ኖ ትክክል አይደለም ሲል እናንተ ልክ ነው እያላችሁ ለልጁ ሞራል ሰጥታችሁ ጭራሽ ሶስተኛ 4 5 6 እያለ ሲሄድም ልክ ነው ወንድማችሁ እንደዛ ከቨር እንደምትሰጡት ግልጽ ስለሆነ ነው ይሄንን ነገር እያልኩ ያሉት። እናንተ አላችሁ ተብሎ ሲለቀቅ ነገሩ እዚህ ጭራሽ እነጋሽዬ እዚህ ጉዳይ ውስጥ እንዳይገቡ በየትኛውም አይነት መንገድ ሀሳባቸውን መተው እንኳን እንዳይናገሩ ብሎክ እያደረጋችሁ ጭምር እንደሆነ ለመረዳት ያለውኝና ሜቢ አላቅም። ዞሮ ይሄ ልጅ ትልቅ ጉዳት ላይ ነው የሚወድቀው፣ ትልቅ የስነ ልቦና ጫና ላይ ነው የሚወድቀው። እናንተ ሌሎች ነገሮችን እያያችሁ ጃስ እያላችሁ እንደሆነ ነው እንደኔ የምረዳው። ለማንኛውም እኔ ራቅ ወዳለ ቦታ እሄዳለሁ ምናምን የምትዩን ሀሳብ እደግፈዋለሁኝ። ከዛ ውጪ ሌላ በቀል ገለመሌ ምናምን ጸብ ውስጥ መግባት ማለት አሁንም ራስሽ ላይ ተጨማሪ ችግር ማምጣት ነው ብዬ ነው እንደኔ የማስበው። ለማንኛውም እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። ይመቻችሁ።